ይቺ አረመኔና ጨካኝ ቲና እንግዲህ ለአባባ በሻሂ ላይ መርዝ አድርጋ ሰጥታ አባባን እስከ ወዳኛው እንዲሸኙ አድርጋለች። ይህን የሰማው ካሌብ እንግዲህ አንገቷን አንቆ ተናንቆ እሷን ሲጥ አደረጋት። አሁን እንግዲህ አባባን የትሁትን ፍቅረኛ መንገድ ላይ ጠብቆ እንዲወጋው ባደረገችው አልተሳካላት ሆኖ አጋጣሚ በመያያዝና በመታገል ላይ ያሉ አንዲት ሕፃን ልጅ በመድረሷ አባባ ስትልበት ደንግጦ የሮጠው የትሁት ፍቅረኛ እንግዲህ ከዛ ልጅቷም አይዞ አባባ ብላ ወደ ቤታቸው ስትሸኝ፣ ከዛ በፊት ትሁት አባባ ወጥተው ቀሩ በጤናቸው አይደለም እያለች በተደጋጋሚ ገባ ወጣ እያለች ስትል ድንገት ቲና ከጓዳ ላይ ተቀምጣ አንድ ክላስ ላይ ሳዘጋ ስለ አጋቹ ጋራ ስታወራ ስትሰማት ደነገጠችና ምንድን ነው ስትላት፣ ዘው ብለሽ ገባሽ እኮ ስትላት፣ አይኔ ተከፍቶ በሩን አግኝቸው ነው ትሁት አለቻት ማለት ነው። ምን እያልሽ ነው ስትላት፣ አይ ቤተሰቦቼን እያወራሁ ነበር ስትል አሁንም የውሸት ቃላቷን ተጠቀመች። ትሁትም አባባ እኮ ወጥተው ቀሩ በጤናቸው ሆኖ እያለች ገባ ወጣ እያለች ስትጨናነቅ፣ አሁን ቁጭ ብለው ከካሌብ ጋር እያሰቡ እያሉ አባባ ወዴት ይሄዳሉ ብለሽ ነው? ከፈለጋችሁ እንፈልጋቸው አለችው። አንቺ ያልቅብሽ አንቺ እንዳትሆኚ አሁንም አባቴን አንድ ነገር ያደረግሽው ብሎ ሲጠይቃት፣ ይህንን እኔ ናት ብለህ ከተጠራጠርክ ፖሊስ እናመልክት። እኔ ወደ ቀድሞ ማንነቴ ለመመለስ ስፈልግ፣ አንተ ደግሞ እዛው መልሳችሁ እዛው ወደኋላ ታስባላችሁ አለችው ቲና። የዛኔ ድንገት በሩን ከፍት አድርገው አባባ ይገባሉ። አባባ ሲገቡ በጣም ደነገጠች። ምክንያቱም መጀመሪያ ወደ መኝታ ቤት ገብታ ስልክ አወራችና አለቀላቸው። ዛሬ ከዚህ በኋላ የቤት ንብረት ባለቤት ሆናለሁ፣ አባባ እዚህ ቤት ተመልሰው አይመጡም፣ ዛሬ ይወጉና ይሞታሉ ብላ አስባ በደስታ እየፈነደቀች ነበር። ብቅ ስትል ግን ያየችው ማመን አቃታትና አባባን ፊት ለፊት ስታያቸው አባባ ብላ ስትጠጋቸው ዘርበይልኝ አትጠጊኝ ሲሉ ካሌብ ምን ተፈጠረ ብሎ ግራ ገብቶት አይኑን አፍጥጦ ማየት ጀመረ። በዛን ሰዓት እንግዲህ ምንድን ነው አንቺ አይደለሽ እንዴ ላክሽብኝ? በጮቤ አስወግተሽ ልታስገድኝ የነበርሽው አንቺ እንደሆንሽ ደርሼበታለሁ ብሎ ሲላት፣ እኔ እኮ አባባ እንዴት ለምን አደርጋለሁ? እኔ እኮ ጥሩ ሰው ለመሆንና አሁን የቤታችሁ አባላት ለመሆን እየሞከርኩ ያለው እንዴት ታስባለህ? በቃ ውጭልኝ፣ አሁን ልብስሽን ጠቅለሽ ከዚህ ቤት መውጣት አለብሽ ብሎ ሲላት፣ ብድግ ብሎ ካሌብ አንገቷን ሲጥ አድርጎ ቲናን ያዛት። በዛን ሰዓት እንግዲህ አባባ የመጨረሻ ውሳኔያቸው እዚህ ቤት መውጣት እንደሆነ ተናገሩና ሻንጣዋን ልትጠቀልል ወደ መኝታ ክፍሏ አመራች። ከዛ መኝታ ክፍሉና እያለቃቀሰች ሻንጣዋን ማዘጋጀት ስትጀምር ትሁት ድንገት ትገባና ምን ሆነሽ ነው የምታለቃቀሹ ሲላት፣ እኔ ጥሩ ነኝ ትሁት፣ ግን እነሱ ሊያምኑኝ አልቻሉም፣ ምን ያሁን በዚህ ላይ ምንም ነገር የለውበትም እያለች ስታለቃቅስ ስታያት የትሁት ስልክ ድንገት ያቃጭላል። ትሁት ድንገት ስልኳን እይታጋ ደንግጣ አይታ መመልከት ስትጀምር፣ ምን ሆንሽ አንሺው እንጂ ምን ሆነሻል ስትላት፣ አይ የተሳሳተ ቁጥር ነው አለችና ትሁት ከመቅሰፍት ውጥት ብላ ወደ ኪችን ታመራለች። ኪችን ከሄደች በኋላ ስታየው ያነ ፍቅረኛዋ ነበር። ይህንም ስልክ ቁጥር ወይዘሮ ቲና ሰጥታ ነበረ ለባለ ፍቅረኛዋ እንዲደውልላት ያስደረገችው። አዘነችና በጣም ነው ምን አድርጌ ነው ብላ ስትጠይቀው፣ አንቺ የኔና የኔ ብቻ ነሽ፣ ስለዚህ እነዚህ በዙሪያሽ ያሉ ሰዎች አንድ ነገር ሳይሆኑ ወደ እኔ መመለስ አለብሽ ሲል ነገራት። እባክህ ተወኝ፣ በዙሪያ ያሉ ሰዎችንም አታስጨንቅብኝ፣ እኔ ላንተ መሆን አልችልም፣ አትተወኝም እንዴ ስትለው፣ እኔ እኮ ተቀይሬያለሁኝ፣ በጣም ተለውጫለሁ፣ ወደ አገር ቤት ገጠር እንመለስና ኑሯችንን እንቀጥል ሲላት፣ በፍጹም ሊሆን አይችልም፣ እንግዳስ ትናንትና ማታ በአባባ ላይ የደረሰውን አደጋ ያደረስኩት እኔ እንደሆንኩኝ አንድ ደውልሽ እንደሆነ ማስጠንቀቂያ እንድታቂ ይፈልጋለሁ ሲላት፣ በእሷ ምክንያት መሆኑን ስታውቅ ደነገጠች። ሰላም ውድ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትሁት ቀጣይ ፓርቲ ይዘንላችሁ መተናል። በጣም በሚያሳዝን ሁኔታ እንግዲህ አባባን በሻሂ ላይ መርዛ እስከ ወዳኛው አሰናብታቸዋለች ትሁት ቲና።
ከዛም ትሁት እንግዲህ እኔ ነኝ ጥፋተኛ ማለት ነው ቲና አልደረሰችም ብላ ታምናትና ቲናን ሄዳ ለምና እንዳትወጣ ታደርጋታለች። አባባ ምንድን ነው የምትለምኙ ትሁት? ምን ለማድረግ ነው? ከዚህ በላይ ደግሞ ምን የምንታገዛት ነገር አለ ሲላት የነበረውን ሁሉ የኔ ፍቅረኛ የሆነ እኔን የሚከታተለኝ እኔን የሚያፈላልገኝ ሰውዬ ነው እንደዛ ማታ ያደረገብት ስትል ትናገራለች። እሳቸውም ደነገጡ። ካሊድም ደነገጠና ይህ ሰው ማን ነው? ለምን እውነታውን አትነግሩኝም? ብሎ ይናገራሉ። ከዛም እንግዲህ እውነታው እሷ በገጠር አፍቅረው የነበረው ግን የማትፈልገው ጋብቻ ሊመሰርት የሚፈልግ ጓደኛዋ ነው። ሆኖም ግን ሳትፈልግ ሕግ ባለበት አገር ምንም መደረግ አትችልም እና ከጎኗ መቆም አለብን ሲሉ አባባ ወሰኑ። ከዛም በኋላ በዚህ ተስማምተው እንግዲህ ቲና አለማድረጓ መስሏቸው ቲናን እዛ ቤት እንድትቀጥል ተደረገች። ቲና ጮቤ ረገጠች፣ ደስ አላት። እሷ ትሁት ግን ያልገባት ነገር ስህተት እየሰራች ነበር የተገኘችው። አባባ ከዚህ በላይ አታስፈልገንም፣ ከዚህ በላይ ከቆየች ሌላ ችግር ትፈጥራለች እንዳሉት አሰናብተዋት ቢሆን ጥሩ ነበር። አሁን በዚህም ጊዜ እንግዲህ ዳኒ ደግሞ ከኤደን ጋር ደስ የሚል ፍቅር እና ለወደፊት መልካም ባሏ ሆንኩላት እያለ እየተደሰተ እያሳለፉ ይገኛሉ። ቲናም ኤደንም በጣም በዳኒ እየተደሰተች እያለች ነው። አሁን አጋጣሚ ይህን ነገር እየተከታተለ እያለ ግን ምን እያደረገች ነው ትሁት? ከዚህ ሰውዬ ጋር ምን ግንኙነት አላት ሲል መንገድ ላይ ቆሞ ያ የፍቅረኛዋ ሲጠባበቃ ታየና ግራ ተጋባ። ትሁትም ፈራ ተባ እያለች ወርዳ ሄደችለት። ትሁትዬ ብሎ ሲጠይቃት እንዳትጠጋኝ አለችው። ከዛ ምንድን ነው የምትፈልገው ከኔ? እባክህ ልቀቀኝ፣ በዙሪያ ያሉ ሰዎችን ማታስጨንቅቤ ስትል ለመነችው። እሱ ግን ያላት እባክሽ አንቺና እኔ አንቺ የኔና የኔ ብቻ ነሽ፣ አሁንም ደጋግሜ የሚነግርሽ ያለዛ እንግዲህ በዙሪያሽ ያሉትን ሰዎችም ታስጨርሻቸዋለች ብሎ ሲላት በፍጹም ላንተ ልሆን አልችልም፣ ሕግ ባለበት ሀገር ነው ያለ ነው ስትል ቁርጥ ያለውን ሀሳብ ትነግረውና ወደ ቤት ትመለሳለች። ቤትም ተሰብስበው ባሉበት ትነግራቸዋለች። በእኔ ምክንያት እናንተ አንድ ችግር እንዲፈጠርባችሁ አልፈልግም። ስለዚህ ደብዳቤም ጽፈሽ ያኖርሽው ለዚህ ነው ወይ ሲለው አባባ ሲጠይቋት አዎ እኔ በዙሪያዬ እናንተ እንድትጎዱብኝ አልፈልግም፣ እኔ ራሴን ችዬ መጎዳት ነው የምፈልገው ስትል ተናገረች። አባባም ለካሌብ ና ወጣ ብለን እንነጋገር ብለው በአስፓልት ይዘውት ከሄዱ በኋላ ይቺ ልጅ የኛና የኛ ናት፣ ብዙ ጊዜዋን በእኛ ችግር ተወጥታለች። አሁን ደግሞ አንተን ያረጅቻለሁኝ፣ ትልቅ ሰው ሆኛለሁ፣ ወጣትነት በሕግም ብትቆምም ሆነ በምንም ብትቆምላት ያለኸው አንተ ነህ፣ ልትቆምላት ይገባል በማለት ይናገራሉ። እሺ ብሎ እሱም ቃል ገባ። አባባም እንግዲህ ትሁት አንቺ በአንቺ ላይ እስካሁን እዚህ ደረጃ የደረስኩት በአንቺ ላይ ነው። በአንቺ ለእኔ ብዙ ነገር የሆንሽልና በእኛ ቤተሰብ መካከል ላይ እያሳለፍሽው ነገር ቀላል አይደለም። ስለዚህ አሁን ደግሞ የአንቺንም ችግር አብረን መፋለም አለብን። አንቺን ወደኋላ ብለን የምንጥልበት ነገር የለም። ስለዚህ አንቺ በፍጹም እዚህ ቤት ልትወጪ አይገባሽም ሲሉ አባባ ጠንከር ያለ ሀሳባቸውን ያቀርቡላታል። በዛም እንግዲህ ተስማምተው ድንገት ደግሞ ኤደን ትመጣለች። ኤደንም ስትመጣ ለኤደን የነበረውን ሁሉ የተከሰተውን ስትነግራት እባክሽ አሁን እኮ አንቺን የወደደው ኤደን እኔን ጥልቶኛል ስትል ቲና ትነግራታለች። ድሮም እኮ በባዶ ፊልም ነበር ስትጫወች የነበረው የኔና የኔ መሆኑን እያወቅሽ ነው? አዎ አለችና ርር አረገቻት። አሁን ግን ሸረኛና ነገረኛዋ አሁንም እቅድ እንደያዘች በእነሱ ላይ የምታሳውቀው ቲና እንግዲህ አይ ሰው ሁላ እኮ የራሱ እየመሰለው እውነተኛ ሲደሰት ይገርመኛል አለች። ምክንያቱም አባባን ካጠፋች በኋላ ሁለተኛ ዙሯ ንብረቱን ከወረሰ በኋላ ዳኒን የእሷ ማድረግና ማድረግ ነው የምታስበው። ዳኒ ግን ከዚህ በኋላ ለእሷ ሊሆን እንደማይችል ከዚህ በኋላ ለኤደን እንደሚሆን ህይወቱን እንደሚመራ ለራሱና ለኤደን ቃል ገብቷል። አሁንም በዚህ ምክንያት ተሰብስበው ባሉበት ኤደንን ዳኒም እንግዲህ ለዚህ ሁሉ እኮ ምሳሌያችንና ደስታችን አንቺ ነሽ፣ ይህንን እዚህ እንድንደርስ ያደረግሽን አንቺ ነሽ ትሁት፣ በአንቺ ችግር ላይ እኛም መቆም አለብን፣ በጣም ሳናመሰግንሽ አናልፍም ሲል ዳኒ ይናገራል። በዚህም ጊዜ ከዛ በኋላ ተነጋግረው እያሉ እነሱ እየተወያዩ እያሉ ወይዘሮ
ቲና ወደ ማድ ቤት ትሄድና ሻሂ ታፈላና ከሻሂ ብርጭቆው ላይ መድኃኒቷን ከኪሷ ውስጥ ታወጣና መድኃኒቱን አቀላቅላ ያንን ሻሂ ወደ አባባ ይዛው ሄዳ እንግዲህ አባባን አጠጥታ ከገደለች በኋላ ቀጣው ፓርት ደግሞ ልጁንም ካሊብንም አስወግዳ ንብረቱን ይዛ ከዳኒ ጋር ለመኖር የምታስበው ቲና ግን ተዋረደች። አሁን እውነት አባባ ይህን ሻሂ ይጠጡታል ወይንስ ሰው ያስጥላቸዋል የሚለውን ቀጣይ እናያለን። ስለምትከታተሉኝ አመሰግናለሁ።